ያሳዝናሉ እኮ መቅድዬ። ለዛ ነው እኮ የሰው ሳይኮሎጂ እያያችሁ ጥሩ ነገር አፋፊ እኮ ዛሬ በግራ ጎን ነው ተነሳች መሰለኝ። እሷ ጀርባዋን ያዞረች ጊዜ ነው እኮ ነው ያወቅኩባት። ጀርባዋን ፊቷን እንኳን አታሳየንም። ዛሬ የገባሽ አዲስ ገቢ ምን አስተያየት አለሽ? እኔና መቅደዬ እንዴት ናችሁ? ሰላም ናችሁ? ሁላችሁ እንዴት ነሽ? ደህና ነሽ? ነገኒ ሁላችሁም እዚህ ላይ እኔ ነው ፎቶ አዙራለች ባይዘዌ በሌላ ገለጫ ራሱ ፋፊ የሚል ሌላ አካውንት አለኝ። እዛ ውስጥ ገብታችሁ ወይ እስኪ ፎሎ አድርጉት። እሺ አዲስ ስልክ ነው ይሄ። ፕሮፋይሉ ራሱ ነው ፋፊ ነው የሚለው ፕሮፋይሉ ራሱ ነው። እዛ ውስጥ አለ ሁላችሁ ገኒ መቅዲ እኔ አንድ ጥያቄ ልጠይቃችሁ። በእናታችሁ ስራ ላይ ነበርኩኝ ዛሬ ጁማ ስለሆነ ማለት ነው። አሁን ከ3 ወር በኋላ ተመርምሮ ይሄ ልጅ የብሩኬ ከሆነ ሀሚዬ ምን ትሆናለች? በእናታችሁ እስቲ እሱን ብቻ አስረዱኝ በእናታችሁ። ምስኪን የኔ ጭንቀት መጣብኝ ታውቂያለሽ። እኔ ላስረዳሽ እንግዲያውስ እኔ ላስረዳሽ። እኔ ስራ ጁማ ስለሆነ ስሚ እኔና ስሚ በግዴታ ትዳር በግዴታ ወይ ፍቅር በግዴታ የሚሆን ነገር የለም። ገባሽ? ማንኛውም ሰው አንድ ሰው ካልፈለገ እኔ አልፈልግሽም ካላት ልጁን መርዳት ነው እንጂ የሚችለው በግዴታ እስከሷ ጋር የመሆን ግዴታ የለበትም። ገባሽ? ግዴታ የለበትም የመሆን። እሺ ሀሚዬስ አምና አብራ ትቀጥላለች? ምንድነው ማትቀጥለው? አዎ ለምን መሰለሽ? በሷ ፊት እኔ ካንቺ ጋር ነው እኔ ካንቺ ጋር መኖር አልፈልግም እኔ የምፈልገው አንቺን ነው ብሏታል። አዎ መርጦሻል እኮ። እሺ መርጦሻል። እሺ ገኒዬ እሺ የመረጠና ያለ ምርጫ ጉዳይ ነው። ከመረጠኝማ እኔ ከዛ ወዲህ እኔ ስራ ነው ኖ ገኒ ጥያቄ ይመጣል መሰለሽ ማለት ነው። ኖ ቢመርጣትም ማለት ነው አንድ ጊዜ እዚህ ጋር እሱ ከሆነ ቢመርጣትም እኔ ካንቺ ጋር ነው የምሆነው መቀጥለው ምን ቢል ልጁ በውጭ በኩል ያስተዳድጋል። ግን እኮ ያ ልጅ ልጁን ለማየት ይሄዳል እኮ ሴትዮዋ ጋር አይደለ እንዴ? ስንት ሰው ነው በስምምነት ተለያይቶ ልጁን የሚያይ እንዴ? በቆይ ባልሽ ተፋታችሁ ተጣላችሁ አብሮ ኖሮም እኮ መጣላት አለ። ተለያያችሁ ከዛስ ሄዶ ሌላ ሴት አገባ ልጅህን አትይ ይባላል እንዴ? አይባልም። ለማሪ እሺ የዛን ሰዓት እኔ ብቻ አላውቅም ሲገናኙ ሌላ አይፈጠር ማነሽ አላችሁ። ልንገርሽ እኔ ሀሊማ ነኝ። ሀሊማ ከዛ በኋላ ያንቺ ስራ ነው ያ ያንቺ ሆምወርክ ነው። ለምን መሰለሽ? ይሄ ልጅ ከአንቺ ጋር አልፈልግም አይሆንም እኔ ከአንቺ ጋር አልኖርም እኔ አንቺን አልወድም አልፈልግሽም ብሎ ከአንዴም 3 ነገራት። እኔ በቃ የዛኔ ሴትነቴን ያስጠላኛል መሸሽ ነው ያለብኝ እኔን ካለኝ ነው የምልሽ። ያቺ የሚወዳት ልጅ ግን ኮንፊደንስ አላት መርጧታል በሷ ፊት። እንዴ አንቺ ታየኝ እኮ ወንድ ልጅ አልፈልግሽም ሲል አትቀደም። እዚህ ጋር አንድ ነገር ልንገርሽ፣ ይች ልጅ ከሀይሚ በፊት የተረገዘ ወይም የተወለደ አይደለም። ሀይሚ ጋር ሆኖ በትንሽ ጸብ ሂዶ ነው ያስረገዘው አይደለ? እውነት ከሆነ እና ምን አይነት ስሜት አለ መሰለሽ? እኔ ጋር ትንሽ ላይ ሄደው ባይወደኝ ነው የሚለው ነገር ይመጣል። እሱ ነገር እኔ የሆነ ፊትና የሚመጣው ስሜት ሳይኮሎጂካሊ አስቢ። እኔ እሱን ሳስብ ነው እንጂ እኮ ገኒዬ እዚህ ጋር ማለት ነው ገኒዬ ከእናንተ የበለጠ አላውቅምና ማለት ነው ገኒ እዚህ ጋር እምነቷን አጉድሎባታል። አሁንም የሆነ ነገር ላይ ቢጨቃጨቁ ወይ ሌላ ጋር ይሄዳል ወይ ደግሞ እሷ ጋር ተመልሶ ይሄዳል። አይዋ እኔም ይሄ ነው ጥርጣሬ ማለት ነው። ማሪ አንቺ ይኸውልሽ ልንገርሽ እኔ ሀሊማ ነኝ። ሀሊማ ልንገርሽ ከአሁን በኋላ ያለው ነገር እኮ ያ የአንቺ ውሳኔ ነው። አንቺ ነሽ ምን መወሰን እንዳለብሽ የምታውቂው። ያንን አይ እኔን መርጧል እኔን ፈልጓል ከኔ ጋር ይኖራል አይደለ? ከዛስ እኔ የቤት ስራውን ለእኔ ነው የተሰጠኝ። ከዛ ወዲህ እኔ ይሄ ሰውዬ እንደዛ የሚያደርግ ከሆነ ከታተለዋለሁ እኮ ካሁን በኋላ። እሱም ደግሞ ካሁን በኋላ ላያደርግም ካሳለፈችው ዲማ ምን ገንዬ ምን ሆነሻል? እኔ ከዚህ ነገር አሁን እኮ ይኸውልሽ ማሰብ ያለብሽ እኮ አሁን እዚህ ሚዲያ ላይ እኛ እንደዚህ ነው ብለን ብንል እኮ ብዙ ሰዎች የሚሰበሩ እኮ አሉ።
ተሰብረናል። ሴት ሆኜ ስፈጠር ነው የተሰበርኩት እንጂ ገኒ የምን አለ መሰለሽ ይሄ ልጅ ከሀይሚ ከ2 ዓመት በፊት ተረግዞ የተወለደ ቢሆን ለሀይሚ ሲምፕል ነው የሚሆነው። ግን ይሄ ልጅ የመጣው ሀይሚ ጋር ትንሽ ጸብ ሆኖ ሂዶ አስረግዞ ነው። አንደኛ ምን አይነት ጥያቄ ይፈጥራል መሰለሽ ቅንጭላት ውስጥ በፍቅር ውስጥ እያለሽ እኔም እሷ ራሱ ይሄ ጥያቄ ሲጠይቃት ነበር ቀለበት የመለሰች ቀን እኔ ጋር ትንሽ ሲጣላ ሄደው ባይወደኝ ነው የሚል ጥያቄ ይፈጥርብሻል። ታውቂያለሽ አንደኛ እሱ ነው። ሁለተኛ ደግሞ ልጁን ሊያይም ይሄዳል። ብቻ እኔ እንደ ሳይኮሎጂካሊ አርቀሽ ነገሮችን ማሰብ ስትጀምሪ ለሴቷ በጣም ከባድ ነው። በጣም የውሸት ያድርገው ለውሸት ያድርገው እና ድራማ ያርግላቸውና ይኸውልሽ አሁን ብዙ ሰው ሁለት ነገር ነው የሚፈልገው። ግማሹ ሰው እውነትን አይፈልግም። ገባሽ? መስማትም አይፈልግም። ለምን? ስለሚወዳቸው። ገባሽ እኮ እኔም እኮ አልኩሽ በትክክለኛው መንገድ እኮ ከሄድሽ እኮ ደስ ይላል። ፊፊ አንቺ ብትሆኚ ትኖሪያለሽ፣ እኔ ብሆን አልኖርም። እኔ እኮ አልኩሽ እኔ አልኖርም። በቃ ይሄንን እኮ ነው ምንድን ነው የምታደርገው? ይሄ እኮ ይኸውልሽ ይሄ እኮ ትክክል ነው። አይነ ስውር ጆሮ የማይሰማም እኮ በራሱ ቢፈርድ እኮ ይፈርደዋል። ግን መስማት የማይፈልግ ሰው አለ ነው እያልኳቸው ያለው እና በእናታቸው ይተከሉ። መስማት እኮ ዛሬ ሩክጣቸው ምናምን ሳይሆን እውነት ቢሆን ለሴቷ ከባድ ነው ነው የኔ ጥያቄ። ደጋፊ አይደለም። ስሙኝ አንድ ጥያቄ ልጠይቃችሁ እዚህ ጋር ማለት ነው። እውነት ራሱ ቢሆን ማለት ነው ዛሬ ጋሽዬ ባወሩት አነጋገር ማለት ነው ልጅቷን አባት አስተያየት አትስጪ። ለዛ ነው ራሱ የተሰማኝን ነው ማለት ነው። እውነትም ቢሆን እኮ ለሀይሚዬ ልትወስን አይደለም ማለት ነው። አስባችኋል? ጋሽዬ ሊለያያቸው አልፈለገም። እውነትም ራሱ ቢሆን በስተት ነው ያደረገው። ወንድ ልጅ ነው ይሳሳታል አላት። አሁን እዚህ ጋር ነው ይሄ እኮ እንትን ነው ሰዎች ሲምፕል አድርገው ነው የሚያስቡት። ጋሽዬ አሳምኖትስ እንደሆነ በምን ታውቃለህ? ጋሽዬን አሳምኖት ቢሆን ያ ሰውዬ ይሄንንም እኮ መገንዘብ አለባት እኮ። አናግሬዋለሁኝ የኔ አይደለም ብሎኛል። በቀደም አውርቼዋለሁ በደንብ አለ እኮ ጋሽዬ። አሁን እኮ በቃ አውርቼዋለሁ። ስለዚህ አሁን የሆነ እውነት ነግሮታል ብሩኬ በቃ ለጋሽዬ። እንደገና ደግሞ እንዴትስ ብሎ ነው ጋሽዬ እንደው እንደ አባት በቃ መለየት አትፈልግም ብሎ ካልሆነ በስተቀር እንዴት ብሎ ነው እንደዚህ እንትኑን የካደ ሰው ጋር እንዴት ነው ኑሪ የሚመስለው እኮ አይልም እኮ። እኔም እኮ ያንን ነው የምለው። ስለዚህ ለሀይሚም ሲል ውሸት ያርግላት እንጂ እኔ ደግሞ አንድ ጥያቄ ልንገራችሁማ። እቺ ልጅ ይወለዳለች ዴኒው ነው ውጤቱ የሚለየው ብላለች አይደለ? አስባችሁታል? የዛኔ እኮ ልጁ የቡርኬ ባይሆን እኮ ብር ከፍላ ለዶክተር ማለት ነው ማስቀየርኩ ትችላለች። እሱንማ ይሄንንማ ነቅታ ጠብቃ እኮ በራሷ ልጅቷ ሳትሆን ራሳቸው የልጅቷን በፍጹም መቀበል የለባቸውም። በፍጹም እኔ ስሚ ገን ይሄን የጠረጠርኩት ማለት ልጅቷ እኔ ቆጥብቆ ኪስሽን ይጭነቀው ብዙ ነገር ይደረጋል። ስለዚህ ራሷ አይደለም እሱ ራሷ ናት ሴትዮዋ ባለቤቷ ይሄንን ነገር 3 ወር ሞልቶት ልጁ ሲወለድ ማስመርመር ያለባት ልጁ የሱ መሆኑ ማወቅ ያለባት ራሷ ባለቤቷ ነው። ናንዬ ዌልካም። እንዴት ናችሁ? ሰላም ነው ናንዬ? ደህና ነኝ። ሰላም ናችሁ? እግዚአብሔር ይመስገን። አይ ገኒ እንዴት ናችሁ? ናንዬ እንዴት ነሽ? እየጠጣሁ ስለሆነ ነው ዝም ያልኩሽ። እንዴት ነሽ? እንዴት